እጅን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ አያውቅም እንዴ? አይደለም እንደሱ አይሆንሽ። ቆይ ምንም አላመጣሽው። መጀመሪያ አፄ ቴዎድሮስን መምሰል አለብሽ። እጅህን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ ምን እጅ አለኝ ሳትሰደድ አያውቅም እንዴ? ክንዴ እንደሚያነድ እንደዚህ ነው የሚባለው። ዘራፍ ወንዱ መጀመሪያ ቲያትሩን ሳትጫወቺ ነው እንዴ ቦምቲው? እኔ እኮ ስለሚጣፈው ኧረ እኔ አልሸልምም እንዴ ምንም እኮ አልሰራሽ። ምን ሆነሻል ማለት በጠዋቱ? በጣም የሚያስፈራ ህልም ነው ያየሁት። እና ለህልም ነው እንዲህ እንቅልፍሽን አጥተሽ ተቀመጥሽ? እኔ እንዲህ አይነት ህልም አይቼ አላውቅም። ምንድን ነው? ምን አይነት ህልም አይተሽ ነው? ዝና ጉድጓድ ውስጥ ሲከተኝ አየሁት። ጉድጓድ ውስጥ ደግሞ ፊልም ውስጥ ያዩዋቸው አስፈሪ ጅቦች አሉበት። ይሄማ ህልም አይደለም። አትቀልጂ። ዝና የሆነ ችግር ውስጥ ሊከተኝ አስቦ ሊሆን ይችላል። እና ፈጣሪ ላንቺ አስቦ ነው አስቀድሞ በህልም የሚነግርሽ? እሱማ በየትኛው ስራዬ በሄዱ ጽድቄ። እና መጨረሻው ምን ሆነ? በቃ ወደ ጉድጓድ ሲከተኝ አቋርጬ ነቃሁ። በይ ተመልሰሽ ተኝና የጀመርሽውን ህልም መጨረስ አለብሽ። መጨረሻውን ማወቅ አለብሽ። ሊሆን አይችልም። ካሌብ ሙሲሳ ብሩክ ከተገናኘ ከዚህ ሰውዬ ጋር ይሄን ላምን አልችልም። ወይኔ ወንድሜ ከከባድ ሰው ጋር እኮ ነው የተገናኘው። ብሩክ ያለበት ሁኔታ ታወቀ። ዝናና ሉላም ዘና ፈታ እያሉ ነው። ዝና በምን እንደሚከታተለው ሞገስ አውቋል። አሁን ላይ ሉላ እጅግ በጣም ደስተኛና ደስ የሚል ጊዜን የማይረሱ ጊዜያቶችን እያሳለፉ ይገኛሉ። ዝናም ደግሞ ሉላ ለኔ ካልሆነች ወይ ትሞታለች ወይ ሞታለሁ እንጂ በጭራሽ አልተዋትም እያለ ነው። ማህሌትም በዝና በኩል ያለው እቅዷ ዝናን የማማለልና የራሷ የማረጉ እቅድ ሳይሳካ ቀርቷል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ከልብ እናመሰግናለን። ምሳሌ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ዝና ራሱ ነይ ቶሎ ብሎ በጠራት መሰረት መታ። ማህሌትም እጅግ በጣም ደስ ብሏት መታ ዘና ፈታ ስትል ነበር። እሱም ደግሞ እንግዲህ አይነሽኔ እንግዲህ አይደብርሽ ዘና በይልኝ ፈታ በይልኝ እያለ ሲያዝናናት ካመሸ በኋላ ምሽቱን እንግዲህ ሰዓት ላፊ ስለነበር እሱም በጣም ስለሰከረ እዛው ገስት ሃውስ ይዘው አድረው ነበርና ማና መጣሽ ብሏል ዝና። በጭራሽ እኔ አንቺን መቸስ ላመጣሽ አልችልም። አንቺ እኔን ዝናን ልታማለይ አቺም አንቺ ከኔ ጋር ልተኛ አቺምና ሴራሚክ ላይ ተኝ ብሏት ነበር። እንግዲህ እሷን በስንት ልመናና መለማመጥ ዝና ጋር ተኝታ አድራለች። ዝናም ደግሞ 100,000 ጊዜ ብተኛ አንቺ ከኔ ጋር ምንም ነገር ሊፈጠር አይችልም፣ እኔ የሉላና የሉላ ነኝ ብሏት እንግዲህ ያው እንደተለመደው በስድብ ተሳድቦና አመነጫጭቆ ሸኝቷታል። እሱ ሉላን እስከ ጥግ ድረስ እንደሚፈልጋትና ሉላ የሱ ካልሆነች ደግሞ ወይ እሷ ወይ እሱ እንደሚሞቱ ግልጽ እንደሆነ አስጠንቅቆ ነግሯታል። አሁን እኮ ሉላ ዘናፈታ እያለች እሷ እንደ ልቧ እየሆነች ነው። አንተ ግን እዚህ ሉላ ትላለህ፣ የሩቅ ሰው ትፈልጋለህ፣ አጠገብህ ያለውን ግን መመልከት አልቻልክም እያለችው ነበር። ዝናም ያው እንዴት ተለመደው በስድብ ቢያጥረገርጋትም ማህሌት ግን የሱ ስድብ ያው ስለለመደችው ለሷ ምንም አይደል። ደግሞ መረጃውን አጣሪ የተባለችውንም ሳይሳካላት ቀርቷል። ምክንያቱም የስልኩን ፓስወርድ መክፈት ስላልቻለች። መድብል የወንድሙን ሁኔታ ወንድሙ ያለበትን ሁኔታ አለማወቁ እጅግ በጣም እያስጨነቀው እያስጠበበው ይገኛል። ምን ሆነ ይሆን? ምን ገጥሞ ይሆን? እኔ ወንድሜ ምንም ታናሽ ቢሆን አውቀዋለሁ፣ ያለ ምንም ምክንያት እንደዚህ ሊጠፋ አይችልም፣ የሆነ ችግርማ የገጠመው ይመስላል እያለ ነበር። እና እንግዲህ አሁን ላይ መድብል ሰዎችን እያነጋገረ ይገኛል።
እናም ቤቱን ሳይሸጥ ምሳሌን ያሳከመው በምን መንገድ ነው የሚለውን ለማጣራት ሞክሮ ነበር። እናም አንድ የባንክ ሰራተኛ የጓደኛውን አናግሮ ስለነበር ብሩክ ለወደሱ አካውንት ገንዘብ ያስተላለፉለትን ሰዎች አግኝቷል ማለት ነው። እነዛ ሰዎችንም ከተላከለት ሰው መካከል አንደኛውን አቆታል። ብሩክ ማነው መድብል ወንድሜ ይሄን ሰው በይ በኩል ነው ሊያገኘው የቻለው? ከአደገኛ ሰው ጋር እንዴት ይገጥማል? እንዴት ነው ከዚህ ሰውዬ ጋር የገጠመው? እያለ እሱ ራሱ ተደናግጧል። ብድግ ቁጭ አድርጎታል ማለት ነው። ምክንያቱም ብሩክ ይሄ ሰው እሱ ገንዘብ ትራንስፈር አረገለት የተባለው ሰው እጅግ በጣም አደገኛና በጣም ከባድ ሰው፣ በአደንዛዥ እጾች ዝውውር የሚታወቅ ሰው እንደሆነ ስለሚያውቅ በምንድን ነው ከሱ ጋር የተገናኘው የሚለው ነገር ትልቅ ጥያቄ ፈጥሮበታል። ቅድስት ለምሳሌ ህይወቷ እስካለ ድረስ እናት እንደምትሆንላት ቃል ገብታላታለች። ምሳሌም ቅድስት እናቷ በመሆኗ እጅግ በጣም ደስተኛ ሆናለች። ግን ደግሞ የአባቷ ስልክ አለመደወል፣ ያለበት አለመታወቅ እጅግ በጣም ጨንቋታል። ለምንድን ነው ስልክ የማይደውልልን የሚል ጥያቄን እያነሳች ትገኛለች ማለት ነው። እናም እንግዲህ ቅድስትም ምናልባት ቢዚ ሆኖ ሊሆን ይችላል ይደውልልናል እያለች ለማረጋጋት እየሞከረች ነው። እና አጎቷ መኖሩ ደግሞ የበለጠ ትልቅ ነገር ሆኖላታል ማለት ነው። ቢያንስ ስለሚያጫውታት ነገሮችን አንዳንድ ነገሮችን እንድትረሳ ያረጋታል። ያው ደግሞ ልጅም አይደለች እዛው አንቺ ለሕክምና ያርሽበት ሀገር ነው ስለተባለች አምና ተቀብላለች። ዳጣ መድብልን ለምንድን ነው የምታስፈራው ብላ ነበር። እናም ብሩክን ማህሌት ወይም ደግሞ ዝና ሊሆኑ ይችላሉ። ከነሱ ውጭ ሌላ ማንም ሰው ብሩኬን ምንም ሊያረጋው አይችልም እያሉ ነበር። አሁን ላይ ግን ነገሩ ወዲህ ሆኗል ማለት ነው። ኤፍራታን ስራሽን እየሰራሽ አይደለም፣ ምን አዲስ ነገር አለ ተብላ ብትጠየቅም ከሱ ጋር አድራ ነበር። ነገር ግን አንድም መረጃ ሊሰጣት አልቻለም። በዛ ላይ ደግሞ ከባድ ነገር አለ ስለ ብሩክ ብላኝ፣ ነገር ግን ልትነግረኝ አልቻለችም ብላው ነበር። እንደምንም ለማዋራት ሞክሪ፣ ስታወሩ ግን ወሬ ከመጀመራችሁ በፊት ሜሴጅ ልከሽልኝ እኔ ደውልልሽና ስልኩን ክፍት አድርገሽ ታስቀምጫለሽ። ከዛ ማህሌት የምትለውን እንሰማለን፣ አንቺ በደንብ ለማወጣጣት ሞክሪ ተብላ ነበር። እናም ለማወጣጣት ብትሞክርም ዝና ብዙ ስራ እንደሚሰራና አሁንም ደግሞ እንትና ማነው ወደ ሻሸመኔ እንደሄደ በጣም ብዙ ስራዎችን እንደሚሰራ ነግራታለች ማለት ነው። እናም በጣም ብዙ ስራ ነው የሚሰራው እሱ ከባድ ሰው ነው እያለች ነው። ነገር ግን ስለ ስራው ምንነት ማወቅ አልተቻለም። ግን ደግሞ እሱ ወደዛ ሄዷል ብላለች። ስለ ብሩክ ከባድ ነገር አለ ብለሽ ነበር እኮ እና እሱን ደግሞ ከባድ ነገር አለ ብለሽ ነበር ንገሪኝ ብትላትም ዝና ለማንም ሰው እንዳትናገሪ ብሎኛል። ለማንም ሰው እንዳትናገሪ ስላለኝ ለማንም መናገር አልፈልግም። ደግሞ ከዚህ በፊት በተፈጠረው ነገር ከስተት ተምሬያለሁ። ሁለተኛ ስተት አልሰራም አልነግርሽም ብላታለች። ኤፍራታን በተቻለ መጠን ለማወጣት ብትሞክርም ቤቱን አልተሸጠም፣ ልጁን ያሳከመበትን ግን አልናገርም ብላለች። እናም ይሄንን ቅጂውን መድብል ሰምቷል። ሞገስ ሉላን ምሳ ውጭ ጋብዟታል። እናም እንግዲህ ሉላ ጋር ውጪ ምሳ እየበሉ ነበር። ምሳ ሲበሉ እንዴት ነው ዝና ይሄን የመሰለ ውበት በቤት ውስጥ የግርግዳ ሳሎን የግርግዳ ጌጥ ያደረገው ለምንድን ነው በአደባባይ ያላወጀብሽ ቢልም አንተስ ከሱ በምን ተሻልክ እያለችው ነበር። እሱ ግን ፈርቶ እንደሆነ እንጂ አልበለዛ ግን በየትኛውም ቦታ ይዟት መሽከርከር እንደሚፈልግ እየነገራት ነበረ። እና ዛሬ ምሳ እንዴት ነው በውጭ የበላ ነው ብትለውም ዝና በጭራሽ አያገኘንም፣ በዛ ላይ ደግሞ መጋፈጥ አለብን እያላት ነበር። እናም ደስ የሚል ጊዜ አሳልፈዋል። መድብል እጅግ በጣም ከባድ ሰው እንደሆነ እየነገረው ነበር። ከእድሜው በላይ ያለውን ጊዜ እስር ቤት ቢያሳልፍም ነገር ግን እንዲሁ በቀላል በተቃቀን ነገር እንዳልሆነና በጣም ትላልቅ ስራዎችን እየሰራ እንደው ይታሰር የነበረው እየነገራት ነበር። እሷም ደግሞ መድብል ማን ነው ምንድነው ብትላትም ዝና በምን ይከታተላል እንደነበረ መድብል ነግሮኛል ብሏታል። በምንድነው ብላ ስትጠይቀው በኤቲኤም ካርዳችን እንደሆነ አሁን ላይ ማን የማስታወስኩኝ ወዲያው እንዳወጣው ነበር መጥቶ ያዘኝ እና እንደዛ እንደሆነ ነግሮኛል ብሏታል።
እናም አሁን ላይ ነፃ ነኝ ብትለውም አዎ በከፊልም ቢሆን ነፃ እንደሆነችና ነገር ግን እንደ ልቧ እየተጠነቀቁ መንቀሳቀስ እንደምችል ነግሯታል ማለት ነው። ማህሌትም እንደምንም ደፍራ አንተማ ምርጡ ባልነህ አለቀጥ ሚስትህን ቤት ውስጥ ቆልፈህ በዛ ላይ ደግሞ ጥቁር ልብስ አልብሰህ እንደፈለክ በርግጫ በጠረባ እያልክ አዎ አንተ ልዩና ምርጡ ባልነህ ብላ ሙድ እየያዘችበት ነበር። እሱም እንግዲህ ለሰከንድም ለደቂቃም የሉላ ስም ከአንደበቱ ባይጠፋም ሉላ ግን ለፍችም አመልክታለች። በዛ ላይ ደግሞ አሁን ላይ ዓለም 9 ብለዋል። ሞገስም ከዚህ በኋላ በጭራሽ መጋፈጥን እንጂ አሳልፎ እንደማይሰጣትም ተናግሯል ማለት ነው። እና ከዲያጣም ጋር ተቀጣጥረው ተገናኝተዋል። ዲያጣም እጅግ በጣም እንደናፈቃት እየነገረችው ግን ደግሞ ዛሬ ሉላንም ውጭ ምሳ እንደጋበዛትና ጥሩ ጊዜ እንዳሳለፉ እየነገራት ነበር። ኧረ ግን ተሞገስ ተዝና ተጠንቀቀ ብትለውም በጭራሽ ከዚህ በኋላ እንደማይፈራው እንደሚጋፈጠው ቢነግራትም ስትስቅበትም እሱንማ አሳየሁት እኮ አሁን በጭራሽ መፍራትና መሸሽ የለም፣ በዛ ላይ ደግሞ በምን እንደሚከታተለኝ አውቄያለሁ ብሎ ለዲያጣም ነግሯታል። ግን ደግሞ መድብል የብሩክ ነገር እንዳስጨነቀው ስትነግረው አዎ ብሩክንማ ዝናንም ሆነ ማህሌትን ተጋፍጦ መፈለግ ይኖርበታል ስትል እንዴት ነው የግል ጉዳይ የምታረገው? መጋፈጥና መፈለግ አለብን በል እንጂ ስትለው አዎ እውነትሽን ነው ወንድሜን መፈለግ አለብን መጋፈጥ አለብን እያለ ነው። ዲያጣ ግን አሁን እኔ ለመኖር የሚያጓጓኝ ብዙ ነገር አለና መሞትን ፈርቻለሁ እያለች ነው። ሞት አልፈልግም ትላለች በተደጋጋሚ። ጥሩ ቤተሰብ እንዲያገኘችና አንድ እህቷ ግን ብዙም እንዳልተቀበለቻት ምናልባት እህትነቷን እስከምታውቅ ይሆን አላቅም፣ ግን ደግሞ ጥሩ ስሜት ያላት አይመስልም። ግን ብቻ ለመኖር እየጓጓሁ ነው፣ አሁን ላይ እኮ ቤተሰብ አለኝ ብላለች። ብሩክንም በጭራሽ መጥፎ ነገር እንዲገጥመው አልፈልግም፣ አሁን እኮ ቤተሰብ አግኝቻለሁ፣ ቢያንስ ደስታውን ልነግረው ፈልጋለሁ እያለች ነው። እናም ዲያጣም በተቻለ መጠን ሞገስንና ዝናንና ማህሌትን ማያዝ አለብን፣ ብሩክን መፈለግ አለብን ብለው ቆርጠው ተነስተዋል። ወንድሙም እንግዲህ በተቻለው መጠን እየፈለገ ይገኛል ማለት ነው። አሁን ግን ያገኘው ኢንፎርሜሽን ምናልባት ወደ ብሩክ ለመቅረብ የሚያስችል ይመስላል። ምክንያቱም ልክ እንደዝና እሱም አካውንቱና ስልክ ቁጥሩን ተቀብሏል። ግን በምን መንገድ ሰውየው እጅግ በጣም አደገኛ ስለሆነ በምን መንገድ ብሩክን ማግኘት እንደሚችል መቼስ ፕላን እያወጣ ይመስላል። ለምሳሌ ቅድስት በሐሳብ በጭንቀት የብሩክ ነገር እያብሰለሰላት እንግዲህ ምናልባት እኔ ተጠያቂ የሚልም ሐሳብ አድሮባታል ማለት ነው። ማህሌት ከእንቅልፏ በሌሊቱ እጅግ በጣም ደንግጣ ተነስታለች። ምን ተፈጠረ ብትላትም ምን ሆነሽ ነው በሌሊቱ ተነስተሽ ቁጫሽው ስትላት እጅግ በጣም ከባድና አስፈሪ ህልም እንዳየች ለኤፍራታ ነግራታለች። ኤፍራታም እንዴ ምን አየሽ? በዚህ ጧት የተነሳሽው ምን አይተሽ ነው ስትላት ያየችው ህልም እጅግ በጣም አስፈሪና አስጨናቂ እንደሆነ በጣም የሚያስፈራ ነገር እንዳለው እየነገረቻት ነበር። እኮ ምንድነው ልስማው ብትላትም ዝና ማህሌትን ሩቅ ጉድጓድ ውስጥ እንደወረወራትና በዛም ደግሞ የሚያስፈራ በጣም ብዙ ነገር እንዳለው ስትደንግጣ አቋርጣው እንዴት ተነሳች ስትነግራት አይ ይህንማ መልሰሽ ተኝተሽ ጨርሰሽ መነሳት አለብሽ፣ መጨረሻውን ለማወቅ መልሰሽ ተኝ ብላ ጥላት ጠቅልል ብላ ተኝታለች። ማህሌት ግን እጅግ በጣም ተጨናንቃለች። ዝና እኔን ወንጀል ውስጥ ሊያስገባኝ ነው መሰለኝ እያለች ፍራት ብሏታል ማለት ነው። ማህሌት ድሮስ ታዲያ እሱ የሚሰራውን ወንጀል እሷን ሽፋን ለማድረግ እንጂ አዝኖላት መቼስ አይሆንም አይደል? ቤቱንም ቢሆን እሱ ጉዳዩ ከሞገስ ጋር ስለሆነ ብሩክ ተገኘም አልተገኘም ለኔ ጉዳይ አይደለም፣ ሞገስ ከሞተ ቤቱን ይገዛልኛል እያለች ትመጻደቃለች። ግን እንኳን ቤት ሊገዛላት እሱ ራሷኑ እንግዲህ ጉድጓድ ውስጥ ሊከታት እንደሆነ በህልም አይታለች። ወይቸው ጉርዝና። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ